ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ህክምና ስፔሻሊስት ነኝ። ዛሬ ከባለፈው ቪዲዮ የቀጠለ እናወራለን። ባለፈው ታይፎይድ ፊቨር የሚባል አወራን። ዛሬ ስለ ታይፈስ ፊቨር እናወራለን። የምር ይሁላ ማህበረሰብ ይህ በሽታ አለው ወይ የሚለውን ጥያቄ ለመመለስ ማለት ነው። ምክንያቱም አብዛኛው ሰው እንደዚህ ስለሚባል ብዙ ጊዜ እንደውም አንድ ላይ ነው የሚነገራቸው ታይፈስ እና ታይፎይድ አለብህ ተብሎ። ስለዚህ ዛሬ ደግሞ ስለ ታይፈስ ፊቨር የምናወራው ይሆናል። ታይፈስ ፊቨር ይሄ ትኩሳት ከሚያመጡ የበሽታ አይነቶች ውስጥ አንዱ ነው። ብዙ ናቸው ትኩሳት የሚያመጡ። እዚህ እንደምታዩት ትኩሳት ግዴታ ነው ማለት ነው። ይህም በሽታ ስሙ ላይ ራሱ ታይፈስ ፊቨር የሚላል እና ትኩሳት ግዴታ ነው። ምክንያቱም ስናይ ረክቲሺያ የሚባል ባክቴሪያ አለ፣ በዛ ነው የሚተላለፈው እና ከንጽህና ጋር የተያያዘ ነው። ሰውነት ላይ ተባዮች ይኖራሉ። ለዚህ ቁንጫው ይቅማል። ስለዚህ ይሄ የሚያሳየውም ደግሞ ጎዳና ላይ የሚኖሩ የታፈገ ቦታ ላይ ንጽህና ብዙ የሌለበት ቦታ ጋር የሚኖሩ ሰዎች ላይ ነው የሚተላለፈው። እሱ ሲበላቸው ያካሉ፣ ራሳቸውን ያቆስላሉ፣ ባክቴሪያ ሰውነታቸው ውስጥ ይገባል ማለት ነው። በዚህ መልኩ ነው የሚተላለፈው እና ያው የሆነ ሰውን ታይፈስ ፊቨር አለብህ ከተባለ ስድብ ነው ማለት ነው። ስለዚህ ንጽህና እየጠበቅክ አይደለም፣ ተባይ አለብህ እየተባልክ እና ይህን መልእክትም ለማስተላለፍ ነው አክቹዋሊ ይህን ቪዲዮ የምሰራው። ምልክቶቹ ላይ ስናይ ትኩሳት ነው የመጀመሪያው። እንዳልኩት ትኩሳት ግዴታ ነው። ኦልሞስት 100% ሰው ላይ አለ ትኩሳት። ከዛ በተጨማሪ ብርድ ብርድ ማለት፣ ማንቀጥቀጥ አይነት ነገር፣ ይህም ከትኩሳቱ ጋር የተያዘ ነው። ራስ ህመም ሊኖር ይችላል፣ ድካም፣ አፒታይት መቀነስ እና ከበድ ያሉ ምልክቶችም ይኖራሉ። ይህ ከነርቭ ስርዓት ጋር የተያዙ ንቃታቸው ሊቀንስ ይችላል። ኒውሮሎጂክ ማኒፌስቴሽን የምንላቸው ይሄ ከበድ ሲል ነው። ይህ ሆስፒታል ውስጥ መታከም ሊያስፈልገው ነው የሚሆነው። ማወቅ ይቻላል ለሚለው ያው የሚያሳየው ምልክቶች ነው። በዋነኝነት ትኩሳት ነው። ትኩሳት ግድ ነው። ኦልሞስት 100% ሰው ላይ አለ። ከዛ ታካሚው የሚኖርበት አካባቢ የተፈገ ቦታ ጋር ነው የሚኖረው። ንጽህና የሌለበት ቦታ፣ ይሄ ካምፕ ላይ ሊሆን ይችላል፣ እስር ቤት፣ ጎዳና። እንደዚህ አይነት ታካሚ እንደዚህ ትኩሳት ሲያሳይ እና ሰውነቱ ላይ እነዚህ ተባዮችን ስናገኝ እና ሌሎች ትኩሳት የሚያመጡ በሽታዎች አለመሆናቸውን ካወቅን ይህም በሽታ ማወቅ ይቻላል። ታይፈስ ፊቨር ማለት እንችላለን። አንድ ምርመራ አለ፣ አብዛኛው ለሁሉም ሰው ዝም ብሎ የሚላክ ትኩሳት ላለውም ለሌለውም፣ ዌልፍሌክስ የሚባል ቴስት። ይሄ አንደኛ ትኩሳት ለሌለው ሰው መላክ የለበትም እና ፖዘቲቭ ቢልም 100% በቃ አለ አያስብለንም። ኢቨን ምናልባት ለሚረዳን ምንድነው መጠኑ ወደ ላይ ከፍ ካለ ከ4 እጥፍ በላይ ከሆነ ምናልባት ሊረዳን ይችላል። ግን ስቲል 100% አለ ይለን። በቃ ታካሚ በሚያሳየው ምልክትና ይሄ አጋላጭ የሚባሉ ነገሮች የሚኖሩበት አካባቢ እና ሌሎች በሽታዎች ትኩሳት የሚያመጡ አለመኖራቸውን ቼክ ካደረግን በኋላ ነው ታይፈስ ፊቨር የምንለው። አሁን ምንድነው እነዚህ ማል ፕራክቲስ የምንላቸው አሉ እና ይሄ ዋናው ፖይንት ይሄ ነው። እነዚህ ባለፉት 2 ቪዲዮ እና ባለፈውን ቪዲዮ መስራት የፈለግኩት ይህን መልእክት ለማስተላለፍ። የመጀመሪያው ምንድነው አብዛኛው ሰው ሁለቱም በሽታ ታይፎይድ ወይ ታይፈስ፣ አንዳንድ ሁለቱንም ማለት ችግር ያመጣል። የመጀመሪያው ይሄ ክሮኒክ ፕራይመሪ ፔን የምንለው አለ። ከዚህ በፊት ስናወራቸው የነበረውን እነሱን ነው አብዛኛው እንደዚህ የሚባሉት እና ምንድነው ይሄ ጉዳቱ? መድኃኒት፣ አላስፈላጊ መድኃኒቶች፣ በተለይ መርፌ፣ እነዚህ ዴክሳሜታሶን የሚባሉት መድኃኒቶች ዝም ብሎ ይሰጣል ማለት ነው። ሴፍትራክዞን የሚባል አለ። ይሄ የመድኃኒት መላመድም ያመጣል። ከዛ በተጨማሪ እና ይሄ ክሮኒክ ፕራይመሪ ፔን፣ ይሄ የቆዩ የመጀመሪያ ህመም ሙሉ ለሙሉ አይጠፋም። የሆነ ታይም ይመጣል፣ ይጠፋል፣ ይመጣል፣ ይጠፋል። ስለዚህ በመጣ ቁጥር በቃ እየተሄደ ታይፎይድ ለ10 ቀን መርፌ፣ ለህመሙ ዴክሳ ዳይክሎ፣ ይሄ የመድኃኒት ጎንዮሽ ያመጣል ማለት ነው። ፕራይመሪ ፔን የሚለውም በትክክልም እየታከመ አይደለም ማለት ነው። ከዛ በተጨማሪ ደግሞ እና ዋነኛው ደግሞ ትልቅ ጉዳት የሚሆነው ሁሉንም አብዛኛውን በሽታዎች እንደዚህ ታይፈስ ታይፎይድ እያለ የምናልፍ ከሆነ ከባድ ለህይወት የሚያሰጉ፣ ለምሳሌ ማጅራት ገትር፣ ጭንቅላት ውስጥ ደም መድማት ሊሆን ይችላል። ሌላ ቦታም ያለ ኢንፌክሽን እነሱ
ሚስ ልንስታቸው እንችላለን ማለት ነው። ስለዚህ ይሄን ፖይንት ለማውራት ስለፈለኩ በአጠቃላይ ምን ማድረግ አለብን? አንደኛ ትኩሳት ለሌለው ሰው እነዚህ ምርመራዎች አንላክ። አሁን በደንብ መጠየቅ እነዚህ አብዛኛው እነዚህ ታይፈስ ታይፎይድ የሚባሉ እስከዛሬ ማውራቸው ነው። የራስ ምታት፣ ሙሉ ሰውነት ወገብ፣ እዚህ ስትሪ በደንብ መውሰድ፣ ትኩሳት ቼክ ማድረግ ይሄ መጀመሪያው ነው እና ጥገኛ ኑን እነዚህ ሁለቱ ይሄ ዋይዳል ኤንድ ዌል ፍሌክስ ቴስት ዝም ብሎ ምልክት የሌለው ሰው ላይም ፖዘቲቭ ሊል ይችላሉ እና ታማኝነታቸው ብዙም አይደለም እና ይሄን ልክ ታይፎይድ እና ታይፈስ ልክ እንደቆየ እንደ ክሮኒክ ዲዚዝ ለታካሚው አለመናገር። ምክንያቱም የሆነ በቃ ምንም ህመም ሲያመው ታካሚው ታይፈስ ታይፎይድ ተነሳብኝ ይላል። ሲሪየስ ነገርም ከበድ ያለም ነገር ከሆነ እንደዛ ብሎ ያልፏል ማለት ነው እና ይሄን ኢንፎርሜሽን በሰፊው ለአለማሰራጨት እና ተጨማሪ ደግሞ አላስፈላጊ መድኃኒቶች ለታካሚ ይሰጣል። በጣም አሁን ስቴሮይድ የምንለው ብዙ የጎንዮሽ ጉዳት አለው። ዴክሳሜታዞን ግፊት ያመጣል፣ ስኳር ያመጣል፣ አይን ላይ ችግር ያመጣል፣ የአጥንት መሳሳት ጥቂቶቹን ለመጥቀስ። ስለዚህ በዚህ መልኩ ብናክም የተሻለ ይሆናል። አመሰግናለሁ።